ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኮሎኔል መንግስቱ ሀገር ወዳድ መሪ ናቸው። ብርጋዴር ጀነራል ተስፋዬ አያሌው ከምኒልክ መጽሔት ህዳር ወር 1993 እትም የተወሰደ። ኮሎኔል መንግስቱ በትክክል የተመደቡበትን ስራ የሚሰሩና ሀገር ወዳድ ናቸው። ብርጋዴር ጀነራል ተስፋዬ አያሌው። ምኒልክ መጀመሪያ ለአንባቢዎቻችን ስለ ራስዎ ታሪክ ባጭር ቢገልጹልን። ጀነራል: አመሰግናለሁ። ብርጋዴር ጀነራል ተስፋዬ አያሌው እባላለሁ። የተወለድኩት በዚሁ አዲስ አበባ ከተማ ነው። የመጀመሪያ ደረጃ ትምህርቴን የተማርኩት በአዲስ አበባ በበይነ መርድና በሽመልስ ሀብቴ ትምህርት ቤት ነው። ከዚያም በማታ ትምህርት ሁለተኛ ደረጃ ትምህርቴን በመማር ላይ ያለው የወታደር ስሜት ስለነበረኝ በቀዳማዊ ኃይለ ሥላሴ የጦር ትምህርት ቤት በእጩ መኮንንነት በ1950 ዓ.ም ገባው። እዚያም 1 ዓመት ከ2 ወር ያህል ከሰለጠንኩኝ በኋላ በምክትል የመቶ ልቅነት ተመርቄ ወጣው። በኋላም በምድር ጦር የመሐንዲስ መምሪያ ተመድቤ ስሰራ ቆየው። 1955 ዓ.ም ኮንጎ ዘምቼ 1 ዓመት ያህል በተባበሩት መንግስታት ጦር ውስጥ የኮንጎ ጸጥታ ለማስከበር ሄጄ ግዳጅን ፈጽሜ ተመልሻለሁ። ለ1 ዓመት ያህል በዚሁ በመሐንዲስ መምሪያ ከቆየው በኋላ ወደ ሐረር 3ኛ ክፍለ ጦር ተዛውሬ በዚያም ተዋጊ መሐንዲስ ውስጥ ሳገለግል ቆይቻለሁ። በኋላም የሶማሌ ወረራ በምስራቁ ግንባር በተፈጠረበት ጊዜ የክፍለ ጦሩ የሎጂስቲክስ መምሪያ ረዳት ሆኜ ስሰራ ቆየው። ከ2 ዓመት በኋላም ዋና የመምሪያ ኃላፊ ሆኜ አገልግያለሁ። በመጨረሻም የምስራቅ እዝ ሲቋቋም የምስራቅ እዝ የሎጂስቲክስ መምሪያ ኃላፊ ሆኜ ሰርቻለሁ። የሶማሌንም ወረራ ለማክሸፍ በሚሊሻ ውስጥ በኢታማዦር ሹምነት ተዛውሬ አገልግያለሁ። የተያዙ የኦጋዴን መሬቶችን አስለቅቀን ነጻ አውጥተናል። ቅድም እንዳልኩ የኦጋዴንን መሬት ከሶማሌ ሰራዊት ካስለቀቅን በኋላ ወደ መከላከያ ሎጂስቲክስ መምሪያ ተዛውሬ እዚያ በመስራት ላይ ያለው ለሀገሪቱ መከላከያ ያስፈልጋታል ተብሎ የመከላከያ ኢንዱስትሪ ኮሚሽን የሚሆን ተቋም ተመስርቶ ያ ሲቋቋም ወደዚህ ኮሚሽን ተዛወርኩ። እዛም አንዳንድ ጥናቶችን ከውጪ ባለሙያዎች ጋር ሳደርግ ቆየው። ከዚያም ለሀገሪቱ የሚጠቅም ወታደራዊ ተቋም እንዲሰራ ተፈልጎ ያንን ፕሮጀክት በኃላፊነት ስሰራ ቆየሁኝ። ምኒልክ ቅድም እንዳሉኝ ወደ ሐረር ተዛውረው የ3ኛ ክፍለ ጦር አባል ሆነው ነበር። ይህ ከለውጡ በፊት እንደመሆኑ መጠን ከ1966 በኋላ ወደ ስልጣን ከወጡት ከነ ኮሎኔል መንግስቱና ለገሰ አስፋው ጋር ትውውቅ ነበሮት? ጀነራል: አዎ፣ እነኚህ በስም የተጠቀሱት ሁለቱ የ3ኛ ክፍለ ጦር አባል ነበሩ። በዚያን ጊዜ እንተዋወቃለን። ምኒልክ ከስልጣን ከወረዱ በኋላ ብዙውን ጊዜ ከአብዮቱ በፊት በተለይ ኮሎኔል መንግስቱ ጥሩ ስነ ምግባር እንዳልነበራቸው ነው በህዝቡ ዘንድ የሚወራባቸው። እርስዎ ከለውጡ በፊት ያውቋቸዋልና ሐረር እያሉ ጸባያቸው ምን አይነት ነው ይላሉ? ጀነራል: በእውነት መቼም የወደቀ ዛፍ ምሳር ይበዛበታል የሚል የአባቶቻችን ታሪክ አለ። እንደዛ ካልሆነ በስተቀር ኮሎኔል መንግስቱ በዚያን ጊዜ ሻለቃ ነበሩ። አንቱ ብዬ ብናገር ጥሩ ይመስለኛል። የዚህ አይነት መጥፎ ባህሪ የለባቸውም። በትክክል የተመደቡበትን ስራ የሚሰሩ ባላቸው አቅም ለሀገራቸው የሚቆረቆሩና ሀገር ወዳድ እንደሆኑ የነበረውንም የኃይለ ሥላሴ አስተዳደር በአንዳንድ ሁኔታዎች ሲቃወሙ እንደነበር ነው የማውቀው እንጂ ሌላ መጥፎ ባህሪ እንኳን እኔ እስከማውቃቸው ድረስ አላየሁም። ምኒልክ በኃይለ ሥላሴ ዘመን አንዳንድ ድርጊቶችን ይቃወማሉ ብለዋል። እንደ ምሳሌ ሊጠቅሷቸው የሚችሉ ነገሮች አሉ? ጀነራል: አንዳንድ ጊዜ እንደማስታውሰው የማዕረግ እድገት በሚሰጥበት ጊዜ መቼም የነበረው ሁኔታ የፈጠረው ችግር ሊሆን ይችላል
የመከፋፈል ነገር ነበር። ከአንድ ትምህርት ቤት የሚመጣውን በአንድ አይነት ማየትና ከሌላ ትምህርት ቤት ደግሞ የሚመጣውን በሌላ አይን ማየት። ምኒልክ ማለትም ከሁለታና ከሐረር አካዳሚ ትምህርት ቤት ማለት ነው? ጀነራል አዎ እንደዛ ነው። ትክክል ነው። በዚህ ምክንያት የማዕረግ አሰጣጡ እንደ ቅደም ተከተሉና እንደ አገልግሎቱ እንደ ሲኒየርነቱ ሳይሆን በመቅረቱ ብዙዎቻችን መኮንኖች በወቅቱ አነሳስቶን እንደነበር አውቃለሁ። ምኒልክ የ1966 አብዮት ሲፈነዳ እርስዎ የሶስተኛ ክፍለ ጦር አባል ነበሩ። ሶስተኛ ክፍለ ጦር ደግሞ በዚያ እንቅስቃሴ ውስጥ ቁልፍ ግንባር ቀደም ሚና ነበረው። እስቲ በዚያን ጊዜ የነበረውን የሚያስታውሱትን ቢገልጹልን። ጀነራል በወቅቱ በመላ ሀገሪቱ አብዮት ተቀጣጥሏል። ግንባር ቀደም የሆነው ተማሪና ምሁራኑ ነው። ከዚያ በኋላ የወታደሩ ጠመንጃ በእጁ ስለነበር እነዚህን ሁኔታ ማስተሳሰርና መቆጣጠር አስፈላጊ ነው በሚል ተነስቶ መጀመሪያ በአዲስ አበባ ያሉ መኮንኖችና የበታች ሹማምንቶች ተመራርጠው አንድ መዋቅር ፈጠሩ። ከዚያ በኋላ በየክፍለ ጦሩ ደግሞ ንዑሳን ኮሚቴ እንዲቋቋሙ ተደርጎ ንዑሳን ኮሚቴዎቹ ተቋቋሙ። ከንዑሳን ኮሚቴዎች እየተመረጡ ወደ አዲስ አበባው ማዕከል እንዲመጡ ማድረግ አስፈላጊ ስለነበር እነ ኮሎኔል መንግስቱና ለገሰ አስፋው የመሳሰሉት ከንዑሳን ኮሚቴው ውስጥ ወደ አዲስ አበባ መጥተው ዋና ኮሚቴውን ተቀላቀሉ። ምኒልክ ቅድም እንዳልኩት በስልጣን ዘመናቸው የሚወራባቸው ደርግን እንዲቀላቀሉ ከሶስተኛ ክፍለ ጦር የተላኩት ግለሰቦች በረብሸኝነታቸውና በመጥፎ ስነ ምግባራቸው የሚታወቁ ናቸው። ከጠገባቸው እንዲሄዱላቸው ብለው ነው ሰራዊቱ የመረጣቸው የሚባል ነገር አለ። እንዴት ነው አመራረጡ የነበረው? እርሶ ነበሩ? በዚያ ተካፍለዋል? ጀነራል እውነት ለመናገር ጦሩ ይሰበሰባል። አንዳንድ ውይይት ይደረጋል። ከ1966 ዓመተ ምህረት በኋላ ትንሽ የስነ ስርዓት መበላሸትም በሰራዊት ውስጥ ይታይ ነበር። ማለትም አለቃና ጭፍራ እንደ ድሮ ተግባብቶ አለቃን ባለቅነቱ የበታችም በበታችነቱ ይህን ያህል የሰከነ ግንኙነት አልነበረም። ይህ ሁኔታ እያለ ነው እንግዲህ እነኚህ ሰዎች ጦሩ መርጦ የላካቸው። አመራረጡም በችሎታ ብቻ አይደለም፣ የመናገርና ተናግሮ የማሳመን ሁኔታ ያላቸውን ሰዎች ነው መርጦ የላካቸው። በእርግጥ ይህንንም ስል አንዳንዶቹ ጎበዝ አይደሉም ማለት አይደለም። ቢሆኑም አብዛኛውን ጊዜ አብዮት እንደመሆኑ ሁኔታዎች ለሰራዊት የሚያስረዳና ከጭምተኝነት ይልቅ የመናገር ተሰጥኦ ያላቸው እዚህ ውስጥ እንዳሉ አውቃለሁ። ምኒልክ አብዮቱ በፈነዳበት ጊዜ ሐረር በነበሩ አማሮች ላይ አንዳንድ ጥቃት ተፈጽሞ ነበር፣ ፊውዳል ናቸው በሚል ሽፋን። ያን ጊዜ ስለነበረው ሁኔታና ሰራዊቱስ ይህ ሲፈጸም ምን ያደርግ እንደነበር ቢያስረዱን። ጀነራል ይህንን እንኳን አልፎ አልፎ ከመስባት በስተቀር ውስጥ ድርጊቱ በሚፈጸምበት ጊዜ ስላልነበርኩ በትክክል ይህ ነው ብሎ መናገሩ ያስቸግራል። ይሁን እንጂ የኢትዮጵያን ደህንነትና አንድነት ከማይፈልጉ ወገኖች በሃይማኖት በጎሳ እንዲያለው ችግር እንዲፈጠር አንዳንድ ሁኔታዎችን ያመቻቹ እንደነበር ይሰማል። ስለሆነም በዚህ አካባቢ ተወላጅ ባልሆነ የኢትዮጵያ ህብረተሰብ ወይንም ኢትዮጵያዊ ላይ አድሃሪ ነው ፊውዳል ነው በሚል መሳሪያ የመቀማት በግለሰቦችም ላይ የማንገላታት ነገር ሁሉ እንደነበር ሰምቻለሁ። ይህም ድርጊት ከተፈጸመባቸው ሰዎች አንዳንዶቹ በሰራዊት ውስጥ ያሉት አባል ዘመዶቻቸውም እንደሆኑ ይታወቃል። እነዚህ ሁኔታዎች በሚፈጸሙበት ጊዜ በወታደሩ ውስጥም ጥያቄዎች ነበሩ። እንዴት እንደዚህ ያለ ነገር ይፈጸማል? ወንድሜ፣ አባቴ፣ እናቴ ተግሏሉ እያሉ ጥያቄ እንደሚያቀርቡ ሰምቻለሁ። ምኒልክ በ69 ወይንም በ70 ሶማሌ ኢትዮጵያን ስትወር ግንባር ተሰልፎ የነበረው ሶስተኛ ክፍለ ጦር ነውና እስቲ ስለዛ የሚያስታውሱትን አንዳንድ ነገሮች ቢገልጹልን። ጀነራል በዚያን ጊዜ የነበረው የሶማሌ መንግስት አጉል የመስፋፋት ምኞት ነበረው። ስለሆነም የኢትዮጵያን መሬት ቆርሶ የመውሰድ ሐሳብ ስለነበረው ቀደም ብሎ ተዘጋጅቷል። በሶቪየት መንግስት እርዳታ ያገኘውን መሳሪያና ስልጣን ተጠናክሮ የኢትዮጵያን መሬት በምስራቅ በደቡብ የተወሰነ ኪሎ ሜትር ውጊያን ትቶ መጀመሪያ በጎረላ ውጊያ ነው መደበኛውን ሰራዊት ያዳከመው። ከዚያ በኋላ ኮሜርሻል ውጊያ አድርጎ መሬታችንን በተወሰነ መልኩ ይዞ ነበር። ምኒልክ የሶማሌና የኢትዮጵያ ጦር ኃይሎች የኃይል ሚዛን ምን ይመስል ነበር ጦርነቱ ሲከፈት? ጀነራል በእውነት ሰማይና መሬት ነው። ሶማሌ በብረት ለበስ በብዛት ተጠናክሮ ነበር። የወታደርን ብዛት ነበረው። ኢትዮጵያ በዚያን ጊዜ በሰሜን በኩል ከሻቢያና ከወያኔ ጋር እየተዋጋች እያለ እንደገና ደግሞ በምስራቅ የሶማሌ ውጊያ መከፈት ይህንን መቋቋም አልቻለችም። ስለዚህ ወታደሩ ትንሽም ቢሆን በሞራል እስከሚቻለው ድረስ ታገለ። በተጨማሪም ኃይል የለውም ነበር።
ስለዚህ የነበረው መንግስት አስቦ አላደራጀም። ከዚህ በኋላ የሚፈለገውን መሬት በኃይል መያዝ ችሏል። ይህ ሊሆን የቻለው በእኛ በኩል ያለው የጦር አስተላለፍ ያንን የሚመክት ሆኖ ባለመገኘቱ ነው። ምኒልክ ሶማሌ የጦር ኃይሏን ስትገነባ መረጃ ይኖራቸዋል ብሎ መገመት ይቻላል። ይህንን ያህል የላቀ የጦር ኃይል በምትገነባበት ጊዜ የኢትዮጵያ መንግስት አጸፋውን ለመስጠት ምን ተሳነው? ጀነራል ትክክል ነው። እኔ በ3ኛ ክፍለ ጦር ውስጥ በአንዱ ስታፍ እንደመሆኔ በመረጃ ክፍሉ በኩል በሚገባ የሶማሌን ጦር ኃይል አቋም አሰላለፍ ምንነት በሚገባው ቃለው። በጊዜውም በወቅቱም የነበሩት የበላይ አካላት ወደ 3ኛ ክፍለ ጦር ለጉብኝት መጥቶ በነበረበት ጊዜ ያንን ሁሉ ስለሚያስረዳ አይታወቅም ማለት አይቻልም። የሆነ ሆኖ ለዚያ አጸፋ የሚሆን ዝግጅት አልነበረም። ባለመኖሩም ጉዳት ደርሶብናል። መሬታችንም በወቅቱ ተደፍሮ ነበር። ይህ በእውነት በእኔ በኩል እስካሁን የሚቆጨኝና የሚያንገበግበኝ ሁኔታ ነው። ምኒልክ በሶማሌና በኢትዮጵያ ጦርነት ጊዜ በተለይ የኢትዮጵያ ጦር የታቀደ ማጥቃት አልነበረም ያደረገው። ከሰራዊቱ ፍላጎት ውጪ አወዳይ ላይ አንድ የኩባ ወታደር ስለተማረከና ስለሞተ ነው ማጥቃት የተደረገው። በዚያን ጊዜ የነበሩ የጦር መኮንኖች ጦርነቱ በቶሎ እንዳያልቅ ይፈልጉ ነበር የሚል ሐሜት አለ። አሁን እርስዎ ይህንን ነገር እንዴት ነው የሚያስታውሱት? ጀነራል በአንዳንድ ከፍተኛ መኮንኖች በኩል ጦርነቱ እንዳያልቅ ፍላጎት ነበራቸው የተባለው በእኔ አመለካከት ትክክል አይደለም። ማጥቃት ለማድረግ ዝግጅቱ በእኛ በኩል ገና ነበር። ማለትም ቀደም ብሎ ሰራዊቱ ታጥቆ የነበረው የአሜሪካንን መሳሪያ ነው። የአሜሪካ መንግስት ለኢትዮጵያ የሚሰጠውን እርዳታ በማቆሙ ሀገርን ለመከላከል መንግስት ወደ ሶቪየት ህብረት ፊቱን አዙሮ የሶቪየትን መሳሪያ ነበር የታጠቀው። በዚህ አጭር ጊዜ ውስጥ በትልቁ ሰልጥኖ ማጥቃት መሰንዘር አልቻለም። በወቅቱ የሶሻሊዝምን ዓላማ ወይንም መርህ የሚከተሉ ወዳጅ ሀገሮች እርዳታ አድርገው የኢትዮጵያ ሰራዊት ሰልጥኖ በመሳሪያ ተዘጋጅቶ ማጥቃት እስከ ሰነዘረ ድረስ እኚህ ሁኔታዎች ተፈጥረው ነበር። ምኒልክ አብዮት እንደፈነዳ ከፍተኛ መኮንኖች እንደተገደሉ ይታወሳል። በኋላም ሶማሌ ሀገራችንን ስትወር ለመከላከል የነበራትን ብቃት በእነዚህ ከፍተኛ የጦር መኮንኖች መገደል ተጎድቷል የሚሉ አሉ። ይህን እንዴት ይመለከቱታል? ጀነራል መቼም እነዚህ የሞት ቅጣት የተፈጸመባቸው ከፍተኛ ጀነራል መኮንኖች በሰራዊት ውስጥ ባካበቱት ልምድ የሀገሪቱን ሁኔታ በሚገባ ጠንቅቀው የሚያውቁ ስለሆነ ጉዳት እንዳለው ማንም የሚረዳው ነው። አንድን የጦር መሪ እዚህ ደረጃ ለማድረስ ብዙ ጊዜ ያስፈልጋል፣ ብዙ ወጪ ይወጣበታል። እንዲሁ የሚገኝ አይደለም። በወቅቱ እነኚህ ነባርና የበሰሉ ጀነራል መኮንኖች ከሀገሪቱ በመለየታቸው በአጠቃላይ የሀገሪቱ ጉዳት መሆኑን አምንበታለሁ። ምኒልክ ለምሳሌ አንዳንድ አስተያየት ሰጪዎች ሶማሌ በጣም የምትፈራው ጀነራል አማን አምዶምን ነው ይላሉ። ለመውረር የተደፋፈረችውም የእሳቸውን ሞት ሰምታ ነው እንደ ጦርነቱ መንስኤ አድርገው የሚመለከቱት አሉ። ይህንን አባባል ይደግፋሉ? ጀነራል አማን በርግጥ በ3ኛ ክፍለ ጦር በነበሩበት ጊዜ የመወደድና ጦሩ በርሳቸው የመታመን ሁኔታ እንዳለው ትክክል ነው። ጀነራል አማን በተፈጥሯቸውና በአጠቃላይ ሁኔታቸው ደስ የሚል አቋም ስለነበራቸው ተናግረውም የማሳመን ባህሪ ስላላቸው ሰራዊቱ ይወዳቸዋል። በርግጥም ሶማሌ እኚህን ጀነራል መኮንን ትፈራ እንደነበር እንሰማለን። ምኒልክ አንዳንድ አስተያየት ሰጪዎች ስለ ሶማሌ ወረራ የሚያነሱት ነጥብ የኢትዮጵያ ሰራዊት በኩባዎች ባይታገዝ ኖሮ ጦርነቱን አያሸንፍም ነበር ይላሉ። ይህንንስ እንዴት ይመለከቱታል? የኩባ ወታደሮች የሶማሌን ወረራ በመቀልበስ ሂደት ውስጥ ምን አይነት ሚናን የተጫወቱት? ጀነራል ቅድም ከላይ እንደጠቀስኩት የኢትዮጵያ ሰራዊት አዲሱን የሶቪየት መሳሪያ ጠንቅቆ ያልተማረ በመሆኑ እነዚህ ጠቀስኳቸው የወቅቱ ወዳጅ ሀገሮች መርተው ረድተውናል። ይሁን እንጂ እነሱ በብረት ለበስና በታንክን የሚወጉት እግረኛ አላሳለፉም። የኛ ሰራዊት ገበሬው ሳይቀር በሚሊሺያ ተሰልፎ በእግረኛ ነው ይዋጋ የነበረው። እንደውም እነኚህ የኢትዮጵያ እግረኛ ወታደሮች እናንተ አትቅደሙ፣ አትሙቱ፣ በሀገራችን መሞት የሚገባን እኛ ነን እያሉ ግንባር እየቀደሙ ከሶማሌ ሰራዊት ጋር የእጅ ውጊያ ሲያደርጉ የነበሩ ናቸው። ስለዚህ የኩባም ሰራዊት ሆነ ሌላው ብረት ለበስና በመድፍ ነበር ይረዳን የነበረው እንጂ እነሱ ባለመኖራቸው የኢትዮጵያ ሰራዊት አይዋጋም ማለት አይቻልም። ትክክል አባባል አይደለም። በሚገባ የኢትዮጵያ ሰራዊት ይዋጋል።
እኔ ውስጡ ያለው በመሆኔ ከግብርና አርፉን ሞፈሩን አስቀምጦ የመጣው ሚሊሺያ ሰራዊት እየፎከረ ነው ጠላት ማል የሚገባው። እንግዲህ ሁላችንም እንደምናውቀው ታጠቅ የሚሰለጥንበት ጊዜ ምን ያህል ወር እንደቆየ፣ ስንት ጥይት ተኩሶ እንደወጣ እናውቃለን። ይህ 6 ወርና ከዚያ በላይ ሰልጥኖ ቢሆንማ ኖሮ የበለጠ ውጤት ያገኝ ነበር። ምኒልክ የጦርነቱን አጠቃላይ እቅድ በማውጣት የሩሲያ ጀነራሎች እንደዚሁ ወሳኝ ሚና ተጫውተዋል የሚባል ነገር አለ። የሩሲያና የኛ ከፍተኛ ጀነራሎች የነበራቸው ግንኙነት ምንድነው? ጀነራል ይህንን በተመለከተ የኛ ጀነራሎች በከፍተኛ ደረጃ ያሉት እቅዱን አብረው ያቅዳሉ። ነገር ግን እውነት ለመናገር በወቅቱ ተሰሚነት የነበራቸው የራሺያ አማካሪዎችና በተለይም አንድ አጠቃላይ የጦሩን ስትራቴጂ ቀይስ የነበረው ጀነራል ፔትሮቭ የሚባል እንደሆነ አስታውሳለሁ። እሱ ያለው ነገር ይፈጸም ነበር። ለኛ ለኢትዮጵያውያን ከፍተኛ መኮንኖችም ሆነ ጀነራሎች ቢሆን እነሱ የሚሉትን እንዳንቃወምና እንድንግባባ መመሪያ ይሰጠን ስለነበር እነሱ ያሉት ነገር አይሆንም ብለን ብንከራከር ውጤት አይኖረውም። ተደማጭነቱ የነሱ ነው። ምኒልክ በኢትዮጵያና የሶማሌ ጦርነት ጊዜ የኢሃፓ አባሎች ተሰልፈው ነበር። እነሱ በሰራዊቱ መሃል አድርሰው ነበር የሚሉት ጉዳት ምንድነው? ከዚሁ ጋር ደግሞ ተያይዞ በተለይ የበታች ወታደሮች በትንሽ ጥፋት ጸረ አብዮተኛ ኢሃፓ እየተባሉ ይረሸኑ ነበር። ያም ጦርነቱን በአንድ በኩል ጎድቶታል የሚባል ነገር አለ። አሁን መለስ ብለው ሲያዩት እንዴት ነው እርሶ የሚገልጹት? ጀነራል በወቅቱ ከሄደ የነበረው አብዮት 2 ጎራ ነበር። ያለውን ወታደራዊ አስተዳደር የሚቃወም ነበር። እሱም ኢሃፓ ተብሎ የተሰየመ ነው። በእርግጥ የኢሃፓ አባል የሆኑት አንዳንዶቹ በሰራዊት ውስጥ ተሰግስገው እንደነበር ይታወቃል። በዚያን ጊዜ በውጊያ አስተላለፍና በውጊያ አመራር ሰራዊቱም ራሱ ቢሆን እነኚህን ለይቶ በወቅቱ አላወቀም ነበር። አንድ የሌላ ድርጅት አባል የሆነ ካለ ወታደሩን የመቀስቀስ የማሳመን እንዳይዋጋ የማድረግና የውጊያ መንፈሱ እንዲቀዛቀዝ የማድረግ ሁኔታዎች ሁሉ ይታዩ ነበር። በኋላ ግን ወታደሩ እየነቃ በሚሄድበት ጊዜ እነሱን ካለመቀበል አልፎም አጋልጦ ለመስጠት ባደረገው አስተዋጽኦ እንደዚህ ያሉትን ሰዎች ሰራዊቱ ራሱ እያጋለጠ ሲሰጣቸው እነዛ የታሰሩ ወደ በላይ አካል እንዲቀርቡ የተደረገበት እንደነበር ሁላችንም የምናውቀው ነው። ምኒልክ እነዚህ የኢሃፓ አባሎች ጥሩ ኢትዮጵያውያን አዋጊዎች ከበስተጀርባ ሆነው ይገሉ ነበር የሚባለውስ ምን ያህል እውነት ነው? ጀነራል ይሄ መቼም እኔ በነበርኩበት ክፍል እንደማውቀውና እንደማስታውሰው አንድ የዘመቻ መኮንን ነበር። ስሙን አላስታውሰውም። በዚህ በባሌ ፊት ግንባር ከኋላ ተመቶ እንደሞተ አውቀናል። በመጨረሻም በተደረገው ክትትል ራሱ ሰራዊቱ መቼዎች እነማን እንደሆኑ ጠቁመው ተይዘው ራሳቸውም ይህንን ሁኔታ ማድረጋቸውን አምነው ወደ በላይ አካል እንዲተላለፉና ቅጣታቸውን በዛ በኩል እንዲያገኙ እንደተደረገ አስታውሳለሁ። ምኒልክ እነዚህ የተያዙት ግለሰቦች የኢሃፓ አባላቶቻቸውን አምነዋል? ጀነራል አዎ በትክክል። ራሳቸውን በሚያጋልጡበት ጊዜ እንዴት እንደሚመለመሏቸው ሲያስረዱ በእውነት ያለመማራቸውና ያለማወቃቸው ለዚህ እንዳበቃቸው በወቅቱ መገንዘብ ችያለሁ። ሴት ወጣቶችን አቅርበው በዚህ እንደሚያታልሏቸው መጠነኛ የሆነ ከ20ና 30 ያልበለጠ ገንዘብ እንደሚሰጧቸው መጠጥ እንደሚያጠጧቸውና ወደ እነሱ ስበው አንዳንድ ተንኮል እንዲፈጽሙላቸው ያደርጉ እንደነበር ባንደበታቸው ሲገልጹ የሰማሁት ነው። ከሶማሌው ጦርነት በኋላ ከፍተኛ ሽልማትና እውቅና የተሰጣቸው ለጀነራል ተስፋዬ ገብረ ኪዳን እንደነበር ይታወሳል። ሆኖም አንዳንድ ሰዎች ይህ ክብር የሚገባው ለጀነራል ተስፋዬ ሳይሆን ለሌሎች እንደነበር ይናገራሉ። እርሱ እዛ በመሆኑ ከተመለከታቸው ከፍተኛ መኮንኖች መካከል ለዚህ ሀገር የሶማሌን ወረራ በመቀልበስ ውለታ ሰርቷል የሚሏቸው እነማን ናቸው? ጀነራል እንግዲህ የተጠቀሱት ጀነራሎች የሚገኙት በአዲስ አበባ ሆነው የደርግ አባል ናቸው። እኔ ደግሞ ከእርሳቸው በጣም ርቄ በሐረር ነው ገኝ የነበረው። በኋላ ነው ወደ አዲስ አበባ መከላከያ ሚኒስቴር የተዛወርኩት። ስለዚህ ሹመትን በተመለከተ ጀነራል ተስፋዬ ገብረ ኪዳን ወደዚህ ከፍተኛ ደረጃ እንዲመጡ ያደረጉት የበላይ አካል ሆነው ነው። በቅርብ አይተው ገምግመው የሰሩት ያደረጉትን አስተዋጽኦ በማመዛዘን እንዲሾሙ የተደረገ ስለሆነ እኔ ጠልቄና አብሬያቸው ሆኜ ያልሰራው ስለሆነ መተቸቱ ያስቸግረኛል። ምኒልክ እንግዲህ የሚቀጥለው ጥያቄ 1-3-4 ዓመታት ወደፊት ነው የምወስደው። ስለ ቀይ ኮከብ ዘመቻ ነው መጠይቆ። የቀይ ኮከብ ዘመቻ በብዙ ኢትዮጵያውያን ልብ ውስጥ ተቀርጾ እንዳለ ነው። ስለዛ ዘመቻ አንዳንድ የሚያስታውሱት ነገር ሊነግሩን ይችላሉ?
ጀነራል እንግዲህ በዛ ግንባር የሚከናወነው በመከላከያ ሚኒስቴር በሎጂስቲክስ መምሪያ የምሰራ ሆኜ ከመስራት በስተቀር ግንባሩ ላይ ስላልተሳተፍ ይህንን ያህል ስለ ውጊያው የማብራራው ነገር የለም። የሆነው ሆኖ ከውጊያው አካል አንዱና ዋናው የሎጂስቲክስ ድጋፍ ነው። በወቅቱ ይህንን የቀይ ኮከብ ዘመቻ በሚመለከት የመከላከያ ሎጂስቲክስ መምሪያ ስለሚያደርገው ድጋፍ ጥሩ እቅድና ጥሩ መቀነባበር ስለነበረ አንድም ጊዜ በግንባር የተሰለፈው ሰራዊት የሎጂስቲክስ እጥረት አጋጥሞት እንደማያውቅና ከሚፈለገው በላይ የሎጂስቲክስ አቅርቦት ይደረግ እንደነበር አውቃለሁ። በተረፈ ውጊያው ለምን ከሸፈ የሚለውን ከኔ ይልቅ በግንባር ተሰልፈው ውጊያውን ሲመሩ የነበሩት ከፍተኛ ጀነራል መኮንኖች ማነጋገሩ የበለጠ ማብራሪያ ሊገኝ ይችላል ብዬ ገምታለሁ። ምኒልክ እንግዲህ ስለ ቀይ ኮከብም ሆነ በአጠቃላይ ጦርነቱን ደርግ ለምን እንደተሸነፈ ብዙ ሰዎች የሚያደርጉት ምክንያት የሎጂስቲክስ ችግር እንደነበረ ነው። በቴሌቪዥንም ደጋግመን እንዳየነው ሰራዊቱ የልብስ ችግር ነበረበት፣ የጫማ ችግር ነበረበት፣ የጥሩ ራሽን ምግብ ችግር ነበረበት እየተባለ እስካሁን ድረስ በሰፊው ይነገራል። እና ይህንንስ እንዴት ይመለከቱታል? ጀነራል እኔ መቼም በዚህ በቀይ ኮከብ ዘመቻ ጊዜ በመከላከያ ውስጥ በሎጂስቲክስ መምሪያ ውስጥ የምሰራ እንደመሆኔ መጠን የሥራ ቅንብር አለ። ሁሉ ጊዜ በየቀኑ የሥራን የሚመለከት ስታፎች በሙሉ እየተሰበሰብን በሚቀጥለው ቀን ስለሚሰራው ስለሚከናወነው ስለተከናወነው እንወያያለን። ሪፖርት በየግላችን የምናቀርብበት ጉዳይ ነው። በቀለብ፣ በልብስ፣ በጥይት በመሳሰለው ነገር ጉድለት ስለነበረ ነው ጦርነቱን የተሸነፍነው የሚለውን የምስማማበት አይደለም። ይህ እየተሟላ ነው የተላከለት። እንደውም ከጦሩ ግንባር በሎጂስቲክስ በኩል ከሚገባው በላይ ያገኘ ነው እየተባለ ለአንዳንድ ጉብኝትና ቁጥጥር የሚሄዱ የበላይ መኮንኖች ይነግሩን እንደነበር ሰምቻለሁ። ሊሸነፍ እንዴት ቻለ የሚለውን በሌላ መልኩ ብናየው ነው የሚሻለው። በወቅቱ ተቃዋሚ የነበረውን መንግስት ለመጣል ተቃዋሚ የነበሩት ወገኖች በውጊያ ብቻ ሳይሆን በፕሮፓጋንዳ መሃላችን እንደገቡ መገመት ይቻላል። ስለሆነም ወታደሩ ውስጥ የበላይና የበታች አለመጣጣም እንዲፈጠር ተደርጓል። ጥቃቅን ምክንያቶችንም በጦር ውስጥ እንዲነሳ ተደርጓል። ይህን በመሳሰለ ሁኔታ ነው ተጨማሪ ሆኖ መነገር ያለበት እንጂ የሎጂስቲክስ ድጋፍ ሳያገኝ ቀርቶ ነው አይደለም። ከዚህ ሌላ ደግሞ ወታደሩ በማንኛውም መልኩ ትጥቅና መሳሪያን በሚመለከት የጎደለውን ነገር የለም። እንዳይዋጋ ያደረገው በአንዳንድ የፖለቲካ ሁኔታ ሊሆን ይችላል። ከአመራሩ አካል አንዳንድ ችግሮች ሊኖሩ ይችላሉ። አዛዥ፣ ካድሬ፣ ደህንነት እነኚህ ሶስት ሁኔታዎች ያሉበትን ሰራዊት በአንድ አቅጣጫ መምራት አይችልም። አዛዡ በአንድ በኩል ሌሎች ደግሞ ወደ አንድ በኩል መጓተት ነው ያለው። ይህ ነገር እንዲታረም በወቅቱ ከፍተኛ መኮንኖችና ጀነራሎች በስብሰባ ሐሳብ አቅርበው እንደነበር አውቃለሁ፣ ሰምቻለሁ። ይህ ባለመታረሙ እንደዚህ ያለ ችግር በሰራዊቱ መካከል እንደተፈጠረ መገመቱ ቀላል ይሆናል። ምኒልክ እዚህ ላይ አንድ የምጠይቁት ነገር ሻዕቢያ አስመራን ከተቆጣጠረ በኋላ ኢሳያስ በዛን ሰሞን በሰጡት ቃለ ምልልስ ላይ በአስመራ ከተማ ውስጥ የነበረው የራሽን ጥይት ክምችት በኤርትራ የነበረው ሁለተኛ ቤታዊ ሰራዊትን ለ7 ዓመት ሊያዋጋው የሚችል ነው ያገኘ ነው ብለው ለዓለም ተናግረዋል። ይህ የእሳቸው አባባል እውነት ነው? ጀነራል ከዚህ የተላከውን እናውቃለን። አሁን በስታቲስቲክስ የተደገፈ ይህን ያህል ከዚያ ማለት ባይቻልም ቅድም ገልጬዋለሁ። በሎጂስቲክስ በኩል ምንም አይነት ችግር ሳይኖር የሚያስፈልገው ሁሉ ተልኳል። ሰራዊቱ ያንን ክምችት ኤክሰስ ሆኖ በመገኘቱ ሊሆን ይችላል ሳይጠቀምበት ቀርቶ ሻዕቢያ እጅ ገብቶ በመሪያቸው በኩል የዚህ አይነት አገላለጽ ሊነገር ይቻለው። ስለዚህ ቅድም አንተ ወንድሜ በሎጂስቲክስ ችግር ነው ውጊያው ፌል ያደረገው ላልከው ይህ ራሱ መልስ ሊሆን ይችላል። ምኒልክ በኤርትራ ውስጥ ለ7 ዓመት ባይሆንም ለዓመታት ሊያዋጋ የሚችል የምግብና የጥይት ክምችት ነበር ብሎ በድፍረት መናገር ይቻላል? ጀነራል ምግብ እንኳን ያን ያህል ሊሆን አይችልም። ምግብ እንደሚታወቀው ከተወሰነ ጊዜ በኋላ ስለሚበላሽ ለተወሰነ ወር የሚበቃ ከዚያም ደግሞ ለተወሰነ ጊዜ ለክምችት የሚሆን ነው የሚላከው። በእርግጥ እንደተባለው መሳሪያና በጥይቱ ሰራዊት ያልተዋጋበት ስለሆነ ሻዕቢያ በዛ አካባቢ እየተጠጋ በሚሄድበት ጊዜ ያንን አግኝቶ ሊሆን ይችላል። በቂ ጥይትና መሳሪያ ነበር። ሰራዊቱ የመዋጋት መንፈሱ ልል ስለነበረ ነው ሳይዋጋበት በሻዕቢያ እጅ የገባው። ያን ከተናገረ መሪያቸው የተናገረው ትክክል ነው ብዬ ገምታለሁ። ምኒልክ እርስዎ የስንቅና ትጥቅ የሎጂስቲክስ ስራውን ያውቁታል። ልክ እዚህ ሀገር እንደሚመረቱ እንደ ፋቲክ ዚግኒ አይነት ነገሮች ወደ ሰራዊቱ ሲላኩ እኩል በኩል ወደ ጠላት ካምፕም ይገባል።
የተገኘበትም ጊዜ አለ። የዚህን ቀዳዳ ለመድፈን እናንተ ያደረጋችሁት ነገር ነበር? ይህ ስለ ሰራዊቱ ሽንፈት አንዱ አይደለም ብለው ያስባሉ? ጀነራል፣ በወቅቱ እንኳን የኢንፎርሜሽን አልደረሰኝም። እንዲህ አይሆንም ማለት ግን ያዳግታል። የእርስ በርስ ጦርነት እስከሆነ ድረስ ማንን ከማን መለየት ይቻላል? አስቸጋሪ ነው። በእውነት የእርስ በርስ ጦርነት አስቸጋሪነቱ አንዱ ይሄ ነው። ለሰራዊቱ ተብሎ የተላከው ነገር ሰራዊቱ በወር ማግኘት የሚገባውን ቀለብና አይነት ብዛት ያውቃል። ያ ሊጎድልበት አይችልም። ከጎደለበት ጥያቄ ያቀርባል። የቅርብ አለቃውን ይጠይቃል። የቅርብ አለቃው ደግሞ ያንን ዝም አይልም፣ ወደ በላይ ያስተላልፋል። እንዲህ እያለ እስከ ላይ ይደርሳል። ምናልባት አንዳንድ ትርፍራፊዎች ጦሩ ሳይመገበው የቀረ ሳይለብሰው የቀረ ነገር ካለ ደግሞ የተረከበው ክፍል ነው በኃላፊነት መቆጣጠር ያለበት። እንዴት ከዚህ ወደ ተቃዋሚ ኃይል ሊደርስ እንደቻለ በእውነት ምንም አይነት መረጃ የለኝም። እንዲህ ነው ብዬ ለመናገር ያልተጨበጠ ነገር ስለሚሆንብኝ ይቸገራለሁ። ምኒልክ አሁንም እንደገና በይባላል ደረጃ ያለ ጥያቄ ነው የሚጠይቁት። ያለፈው መንግስት ከወደቀ በኋላ በስፋት የሚነገር ነገር ነው። ሰራዊቱ ለመሸነፉ እንደ አንድ ምክንያትም የሚቀርብ ነው። ይህም ምንድነው? ሙስና ሰራዊቱን አሽመድምዶታል። የሞራል መላላት ብቻ ሳይሆን ሙስና አንዱ ትልቅ ምክንያት ነው የሚቀርበውና እርሱ ከፍተኛ መኮንን ነበሩ። በጊዜው የዚህ ሙስና ነገር በሰራዊት ውስጥ እስከምን ደረጃ ነበር እርሱ እስከሚያውቁት ድረስ? ጀነራል፣ በእውነት ይሄ ቃላት በሰራዊት ውስጥ እኔ እስከማውቀውና እስካለውበት ጊዜ ድረስ አዲስ ነው የሚሆነው። በሰራዊት ውስጥ ምንም አይነት ሙስና የሚባል ነገር ሊኖር አይችልም። እውነት ለመናገር ወታደር የተደነገገለት ደሞዝ ያገኛል፣ ልብስም ያገኛል፣ ቀለብም ያገኛል። በሚሰጠው ግዳጅ መሰረት ይሰማራል። ሌላ ነገር አቤቱታ አያቀርብም፣ ሌላም አይፈልግም። ምናልባት ፍቃድ ከጠየቀ አንድ ወታደር ውጊያ ከሌለ ሁኔታው አመቺ ሆኖ ከተገኘ የቅርብ አለቃው ተራ እያየ የተወሰነ ጊዜ ፍቃድ ይሰጠዋል። ቤተሰቡን አይቶ በተወሰነ ጊዜ ይመልሳል። ይህ አባባል በሰራዊት ውስጥ እኔ እስካለሁና እስከማውቀው ድረስ አለ ብዬ አልገምትም። አሉባልታ ነው። ሙስና ያለው በሲቪሉ አስተዳደር ውስጥ ነው፣ ሁላችንም እንደምናምንበት። ምኒልክ አሁን ደግሞ ወደ 1991 ወደ ግንቦቱ መፈንቅለ መንግስት ሙከራ ነው እና እርስዎ መፈንቅለ መንግስቱ በተደረገበት ጊዜ የት ነበሩ? እንዴት ሰሙ? እንዴትስ ተመለከቱት? ጀነራል፣ በወቅቱ እኔ የኢንዱስትሪ ኮሚሽን ባልደረባ በመሆኔ በአምቦ አካባቢ የሚገኘውን ፋብሪካ እንዲገነባ ነው የምቆጣጠረው። ነገር ግን አንድ የቅርብ ጓደኛዬ በእለቱ ሞቶ ወደ አዲስ አበባ መጥቼ እንደ ዛሬ ቀብረን በማግስቱ እዛው ሀዘን ቤት እያለው ነው ይህንን ድንገተኛ መፈንቅለ መንግስት ሙከራ መደረጉን የሰማሁት። ይሁን እንጂ ይህ መፈንቅለ መንግስት ሙከራ ቢሳካ ኖሮ ምናልባት የነበረውን የመንግስቱ ኃይለማርያምን አስተዳደር በመቀየር ሌላ የተሻለ አስተዳደር ቢፈጠር ኖሮ አሁን ያለው ሁኔታ ላይ መጣ ይችላል ነበር የሚል የግል አመለካከት አለኝ። ምኒልክ ስለዚህ ባይሳተፉበትም የሙከራው ደጋፊ ነበሩ ማለት ነው? ጀነራል፣ እንደውም አልሰማውም። ምክንያቱም እኔ የምመራው የግንባታ ስራ በጣም አጣዳፊ በመሆኑ በረፍት ቀንም ይሁን በበዓል ቀን ከዛ አልጠፋም። የበላዮቼ በዚህ ነገር ላይ ከፍተኛ ትኩረት የሰጡት ስለነበር እኔም ደግሞ ተጠንቅቄ ያንን ስራ መከታተልና መምራት ስለነበረብኝ እዛው ነኝ። የሰማሁት ቅድም እንዳልኩት ለቀብር መጥቼ ነው። ነገሩ ሲፈጸም ነው ያወቅኩት። ምኒልክ ነገሩ ከሆነ በኋላ ደገፉት ወይ? ይህ ነገር ቢሳካ ጥሩ ነው የሚል ግምት አለው? ጀነራል፣ መቼም አንድ ነገር ጥፋት እየሆነ ከሄደ የተሻለ ነገር ይመጣል ተብሎ ከተገመተ እንዲደረግ ማድረጉ ጥሩ ነው። ያንን ከፊተኛው ጥሩ ነው ጥሩ አይደለም ብሎ መለየት የሚቻለው ድርጊቱ ከተፈጸመ በኋላ አመራር ላይ የሚቀመጠው ሰው የሚሰጠውን የአመራር ስክነት በማየት ነው መልስ መስጠት የሚቻለው። ምኒልክ በዚያ ጊዜ የነበረው አስተዳደር ጊዜውን ጨርሷልና መንግስት ግልበጣ ማድረጉ ትክክል ነው? ወቅቱስ ትክክል ነው? ስርዓቱ ቢወገድ ጥሩ ነበር? ጀነራል፣ አዎ፣ ማንም ሰው የሚለው ነው። ምክንያቱም የሰራዊት በትጥቅ በኩል ምንም የሚጎለው ነገር የለም። እስከ 80ዎቹ ዓመተ ምህረት ድረስ በሚገባ ሲዋጋ እንደነበር ሁላችንም እናውቃለን። ከዛ በኋላ በየምክንያቱ ቦታ እየለቀቀ ሲመጣ የሚያሳየው ምንድነው? ባለው አመራር ላይ እምነት እንደሌለው፣ አንድ አይነት ለውጥ እንደፈለገ እንጂ የኢትዮጵያ ሰራዊት ይህንን በመሰለ ስልጠናና ይህን የመሰለ መሳሪያ ታጥቆ እንደዚሁ በቀላሉ መሸነፍ የለበትም ነው የምለው። ስለዚህ ፍላጎቱ ለውጥ እንዲመጣ በመሆኑ ይህ ሁኔታ ተፈጽሟል። አብዛኛው ህዝብ የነበረውን አመራር እንዳልደገፈ ይታወቃል ከሁኔታው።
አንድ መለዮ ለባሽን በከተማ ያየን እንደሆነ መለዮ ለባሽ ዩኒፎርሙን ለብሶ እየሄደ የህዝብ ማመላለሻ እንዲያቆምለት በሚጠይቅበት ጊዜ እንኳን አንዳንድ መጥፎ ቃላቶች ይወረወሩበት እንደነበር እናውቃለን። እንደማስታውሰው የጦር ባልደረባ የነበረ አንድ ጀነራል ከዕለታት አንድ ቀን ኮሎኔል ሆኖ ጀነራል ከመሆኑ በፊት ዝናብ እየዘነበ ዩኒፎርሙን ለብሷል። ታክሲ ሲጠይቅ ሹፌሩን አንገቱን ብቅ አድርጎ በታንኪድ የሚል መልስ እንደሰጠው አጫውቶኛል። በእውነቱ በጣም አዝኛለሁ። ምኒልክ መፈንቅለ መንግስቱ ግንባር ቀደም ተሳታፊ ከነበሩት መሃል አንዱ ጀነራል ቁምላቸው ደጀኔ ነበሩ። እሳቸውና እርሶ ደግሞ የአንድ ኮርስ ምሩቅ ናቸው። እርሶ ስለዚህ መፈንቅለ መንግስት አላውቅም ነው ያሉት። ከጀነራል ቁምላቸው ጋር በነበራችሁ ቅርበት አኳያ ስለዚህ ነገር አልሰሙም ብለን እንዴት መገመት እንችላለን? ጀነራል እርግጥ ጓደኛዬ ነው። አንድ ማህበርም እንጠጣለን። የሆነ ሆኖ እኔ በተመደብኩበት የሥራ ጸባይ አንጻር ለብዙ ጊዜ አልተገናኘንም ነበር። ይህን የምልህንም ማህበር በየወሩ መገናኘት ነበረብን። የተመደብኩበት የሥራ ባህሪ ስለማይፈቅድልኝ ብዙ ወራቶች አልተገናኘንም ነበር። እሱም ደግሞ አዲስ አበባ አልነበረም። በወቅቱ እንደማስታውሰው የጅማ ኮሚሳሪያት አዛዥ ሆኖ ጅማ እንደነበር ነው የማውቀው። ስለዚህ የመገናኘት ሁኔታ ቢኖር ኖሮ ምናልባት ሚስጥሩን ሊያካፍለኝ ከፈለገ ሊነግረኝ ይችል ነበር። ግን አልተገናኘንም። የሰማሁትም ነገር የለም። ምኒልክ አሁን እንደነገሩን የአንድ ከፍተኛ የግንባታ ፕሮጀክት ኃላፊ ሆነው ቆይተዋል። ይህ የግንባታ ፕሮጀክት ምንድን ነው? ጀነራል ይህ እንግዲህ ወታደራዊ ግንባታ ነው ብለው በድፍኑ ይሻላል። ይሄ ደግሞ የሀገሪቷን የመከላከያ ኃይል የሚያጠናክር እንደሆነ ነው የሚታመነው። ይህ ሀገሪቷ ቢኖራት በእውነት ጥሩ ነው የምለው አሁንም የማምንበት ነው። ምኒልክ ምንድን ነው አሉ። ጀነራል በአጭሩ ወታደራዊ ጥይቶች ማምረቻ ነው። ዝርዝሩን መግለጽ እንኳን አስፈላጊ አይደለም። ምኒልክ ኢትዮጵያ ወታደራዊ ጥይቶች የማምረት አቅም አላት እንዴ? ጀነራል ከችግሩ አንጻር ነው። ኢትዮጵያ በስልጣኔ ወደ ኋላ ቀርጣለች። በስልጣኔ ግን ከሁሉ ቀደምትነት ያላት ነች። ይህ ለሷ ይበዛል ማለት አይቻልም። ብዙ ስትራቴጂያዊ የሆኑ ጠላቶች ያላት ሀገር እንደመሆኗ ራሷን ለመከላከል እንደዚህ ያለ ተቋም ቢኖራት የሚከፋ አይደለም። ምኒልክ ከመገጣጠም አልፈን የማምረት ኃይል አለን ማለት ነው? ይህንን ሞክረናል? ጀነራል እንደዛ ነው። ከአስከፈ ድረስ ማምረት ካልቻልን ሙሉ ምርት ሊባል አይችልም። በእርግጥ የሚጎለው ነገር አለ። ያ የሚጎለው ነገር ደግሞ በሌላ ስፍራ እንዲመረት ታቅዶ የዲዛይን ስራ አልቆ ኮንስትራክሽንም ተጀምሮ ነበር። በመሃል ግን የመንግስት ለውጥ በመደረጉ ሁሉም ነገር እኔ እስከማውቀው ድረስ በጅምር የቀረ ነው። ምኒልክ የመንግስት ሲመጣ ይህንን ነገር አልቀጠለበትም ማለት ነው? ጀነራል በእውነት ዝርዝር የሆነ መረጃ የለኝም። እንዲሁ አንዳንድ ተባራሪ ወሬ እንደምሰማው ሊቀጥል ይችላል የሚል ነው። በተረፈ ይቀጥል አይቀጥል ትክክለኛ ኢንፎርሜሽን የለኝም። ምኒልክ ከአስከፈ የጦር መሳሪያዎችን የማምረት ብቃት ያላቸው ሀገራት በሀገራችን ይገኛሉ? ጀነራል በሀገራችን ባለፈው መንግስት ተጀምሮ አሁን የተቋረጠው የተወሰኑ ወታደራዊ ጥይቶችን ለማምረት የቻሉ 2 ሀገሮች ከኛ ቀደም ብለው አሉ። አንዷ ግብጽ ናት፣ ሁለተኛዋ ደቡብ አፍሪካ ናት። እኛ ደግሞ የቢሳካልን ኖሮ 3ኛ ነበርን። ይህ ደግሞ ሀገሪቷን ከኢኮኖሚ አንጻር ሳይሆን ራስን ከመከላከል አንጻር 3ኛ ያደርጋታል ማለት ነው። ምኒልክ በጊዜው የነበሩት ርዕሰ ብሔር በኮሎኔል መንግስቱ ተወጥነው የነበሩት እቅዶች ቢያልቁ ኖሮ ኢትዮጵያ በመሳሪያ ራሷን መቻል ብቻ ሳይሆን ወደ ውጭ ወደ አፍሪካ ሀገራት በመላኩ ቡናንም በመተካት የውጭ ምንዛሪ አቅም ይኖራታል ብለው ተናግረው ነበር። ይህንንስ እንዴት ይመለከቱታል? ይህንን ለማድረግ አቅሙ ነበረን? ጀነራል እንግዲህ በእርግጥ ሁል ጊዜ ይሄ ለውጊያ አገልግሎት የሚውለው ሲመረት ይውላል ማለት አስቸጋሪ ነው። ፈላጊ ካለ በተለይም የቅርብ አፍሪካ ሀገሮች ከሩቅ ከማምጣት ከመግዛት ከቅርብ ከኛው ቢገዙ እንደ ሀገራዊ መተባበር ነው። ሁለተኛ ደግሞ ወጪንም ሊቀንስላቸው ይችላል። ቢያንስ የመጓጓዣ መቀነስ ይቻላል። ምኒልክ ግን ብቃቱ ነበረን እኛ ለነሱ የሚፈልጉትን መሳሪያ ለማቀበል? ጀነራል መጀመሪያ የተወሰነ ነው የሚመረተው። መጀመሪያ ለሀገሪቱ የሚበቃው ክምችት ነው መደረግ ያለበት። ከዛ በኋላ ፈላጊ ካለ ለማምረት የሚያዳግት ነገር አይኖርም ብዬ ገምታለሁ። ምኒልክ
ይህ ፋብሪካ ቀደም ብሎ ተወጥኖ ቢሆን ኖሮ የጦርነቱን መልክ ይቀይረው ነበር? ጀነራል፣ በዚህ እንኳን አላምንም። ምክንያቱም ከመሳሪያው በፊት ያለው ወታደሩ ነው። ወታደሩ ቁርጠኛ ሆኖ መዋጋት አለብኝ፣ የተሰለፍኩበትን ዓላማ ማክበር አለብኝ ብሎ የሚያምን ከሆነ ነው የምርት እሱን የሚረዳው። ወታደሩ ቅድም ባልኩት ሁኔታ የውስጥ መከፋፈልና የሞራል ውድቀት፣ የስሜት መለውጥ እስካለው ድረስ እነኚህ የተባሉት ነገሮች ቢመረቱ ለድል ያበቃል የሚል እምነት የለኝም። ምኒልክ በጊዜው የነበሩት ርዕሰ ብሔር ምን ያህል ክብደት ሰጥተውት ነበር ይህንን ፕሮጀክት? በጣም ከፍተኛ የሆነ ትኩረት ነበር የሰጡት። ስራውን በጣም የተፋጠነ ነበር። እንግዲህ ዞሮ ዞሮ ሀገሪቷን ከጥቃት ለማዳን ይበጃል በሚል ነው የነበረው መንግስት ይህንን ያደረገው። ምኒልክ በመጨረሻ የምጠይቀው ጥያቄ ህዝቡን እያነጋገረ ያለ ጉዳይ ነው። ይህም ያንን የሚያህል ግዙፍ ሰራዊት እንዴት ሊበተን ሊሸነፍ ቻለ የሚል ነው። የጊዜው የወታደር መሪ እንደመሆነው መጠን እንዴት ነው ይህንን የሚመለከቱት? ለምንድን ነው የተሸነፈው? ጀነራል፣ እንግዲህ ይህንን ያመጣው አንዱ ወታደራዊ ስነ ስርዓት ጉድለት ነው። ወታደር ስነ ስርዓቱን ካልጠበቀ እንደዚህ ያለ ሽንፈት ውስጥ ነው የሚወድቀው። አንድ አባባል አለ። በሁለተኛው ዓለም ጦርነት ጊዜ ባለሳሳት የእንግሊዝ ሰራዊት መሪ የነበረው ጀነራል ሞንትጎመሪ እሱ ከጻፈው ጥቅስ ስነ ስርዓት የሌለው ወታደር ለእርድ እንደሚነዳ በሬ የሚቆጠር ነው ይላል። መጀመሪያ ስርዓት ነው። የበላይና የበታች መከባበር አለበት። ይህ አልነበረም። አዛዥ ተብሎ ከስር እስከ ላይ ተሾመው በአንድ ውሳኔ በራሱ አእምሮ ብቻ ወደሚፈልገው አቅጣጫ ሰራዊቱን መምራት፣ ማስተዳደር፣ ማዝመት አይችልም ነበር። አዛዥ የሆነ ሰው አንድን ነገር እንትን በሚልበት ጊዜ ከሌሎቹ ከደህንነትና ካድሬ ጋር ተማክሮ በዛን ጊዜ ደግሞ የፖለቲካ ሁኔታ ያመጣው ሁኔታ ነው ማለት ይቻላል። አንድን አዛዥ የክፍለ ጦር የብርጌድ አዛዥ ይሁን የሚናገረውና የሚለውን ነገር ከመስማት ይልቅ አንድ የበታች ካድሬ የሚለውን መስማት ነበር መንግስት የሚቀለው። እንደዚህ ያሉትን ነገሮች ናቸው ሰራዊቱን ለውድቀት የጋበዙት የሚል አመለካከት ነው ያለኝ። ይህ አመለካከት የኔ ብቻ ሳይሆን ከሌሎችም መረዳት ትችላለህ። ምኒልክ ከደርግ ውድቀት በኋላ አንድ የሚነገር ነገር አለ። አሜሪካን ከአማጽያኑ ጋር ግንኙነት አድርጋ ግፊት ያደረገችው ደርግ የኒውክሌር መሳሪያ እየገነባ ስለሆነ ነው የሚል ሐሳብ አለ። ይህ ነገር እየተገነባ ነበር ወይንስ በቅድ የተያዘ ነው? እውነት ነበር ወይ? ጀነራል፣ እዚህ ደረጃ ላይ ብንደርስ ኖሮ ደስታውን አልችሎም ነበር። በእውነት ይህንን ግዙፍ መሳሪያ ለማምረት አቅም የለንም፣ ሐሳቡም የለንም። እዚህ ደረጃ ላይ አልደረስንም። ከዛ በታች ያሉትን ነገሮች መቼ አጠቃለን ሰራንና ነው? ይህ ከፍተኛ ነገር ነው። እዚህ ደረጃ መድረስ የሚቻለው ከብዙ ኢኮኖሚ እድገትና ከብዙ የቴክኖሎጂ ምጥቀት በኋላ ነው መሆን ያለበት። ኢትዮጵያ ይህንን ለማምረት ካለባት ችግር አንጻር ወደፊትም ተደርጋለች የሚል ሐሳብ የለኝም። ህዝባችን መች ዳቦ ጠግቦ መች በላልና ነው? ጠግቦ ሲበላ ነው ሌላ አይነት ነገር ለማድረግ የሚሞከረው። ምኒልክ፣ እናመሰግናለን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።